ለትሁት እኔ ባልሆናት አልችልም። እሷ ናቲ ጋር ነው ልቧ። ግድ የለህም ልቧን እንኳን ለኔ ተው። ለማንኛውም ያሸነፈ ይወሰዳት። ያሸነፋልክ? ትግሉን እንኳን በቢላ ቢያደርገው አሪፍ ነበር። ማለት እሱ ነው እንደወጋ? አዎ፣ ግን ለትሁት እንዳትነግራት። አርገው እሱ ነው ግን የፍራቱን ነው ወገኝ። ወይ ጉድ! ይሄ ነገር አላማረኝም ልጄ። ምን ፈልገህ? ሽማግሌ እንድትሆነኝ ነበር። ከማን ተጣላህ ናቲ? እኔ ከሰው አልጣላም አይደለም። የትሁት ቤተሰቦችም ሽማግሌ ላክና በቶሎ ሰዳት ብለውኛል። እኔ ለሁለታችሁም ሽማግሌ ሆኜ መሄድ የምችል አይመስለኝም። እሷ አንተን ከምታገባ ብትሞት ነው የሚሻላት። ቤተሰቦቿ ደግሞ አንተ እሷን ካላገባህ ብንሞት ይሻላል ብለዋል። ስላላወቁ ነው። እኔ ሳሸብርም ይቅርታ ስልም በደንብ ያቁም። ይልቅ ያንተ ያስፈራል። ቆይሽ ምን ልስጥህ? ምን አለህና ምን ትሰጠኛለህ? ይልቅ ስለወጋኝ ትሁት እጅ ላይ አጥለኸኛል። ለሱ አመሰግናለሁ። ለምን አታባሪው? ለምን አባርረዋለሁ? የኔ ቤት ነው እንዳለው። ትሁት ጠልተሽኛል እንዴ? እሱን ይቅርታ ለማለት እየሞከርሽ ነው? እንደዚህ የሚባል ነገር የለም። የማየውን ነገር አታስብ። ትወጂኛለሽ? አዎ እወድሃለሁ ናቲ። ግን አንተ እየተቀየርክ ነው። በጣም ክፉ ሰው እየሆንክ ነው እንዴ? እኔንም በጣም እያጠራጠርከኝ ነው። ይቅርታ ጠየቅሽ። ይቅርታ ብትባል ስለማለት እሺ፣ እሱም ግን አንቺን ለማማለል እንዳይሞክር። ናቲ ከብት አይደለሁም። እሺ ቆየት ብዬ ልፈልጋቸው። ቁጭ ብለህ ጠብቅ። እሷ መደወሏ እኮ አይቀርም። በዚህ ሁኔታ ለመጠበቅ የሚቆይበት ጊዜ ራሱ ያለ አይመስለኝም። መጠበቅህማ ግድ ነው። እሺ ግን ትሁት እባክሽ ከደወለች ሂዊ እንድታገናኝ ለምኝልኝ። ጥሩ አፍቃሪ ልባለህ። አቤት ምን? ትሁት ምናልባት የደነገጠችው አባዬ ደውሎላት ሊሆን ይችላል ማለት ነው። ምናልባትም ደውሎላት ተመስገንና ናቲ ተጣልቷል፣ ባንቺ ምክንያት ነው የተጣሉት፣ ቶሎ ድረሺ የሚለውን ነገርም ሊያነሳላት ይችላል ማለት ነው። ለምን ከተባለ ናቲ አሁን ላይ ተመስገንን ወቅቶ ጉዳት ቢያደርስበትም የተመስገን እዛ ቤት መሆንና የትሁት እሱን መንከባከብ በጣም አበሳጭቶታል ማለት ነው። የሱ ተመስገንን መውጋት ትሁትና ተመስገን መልሶ እንዲቀራረቡ እያደረጋቸው ነውና ይሄ ነገር ደግሞ እሱን በጣም እያናደደው ነው። ተመስገንም አሁን ላይ ናቲን እያለ ያለው ስለ ወጋኸኝ በጣም አመሰግንሃለሁ፣ ትሁት እኔን እንድትንከባከበኝ ወደ እኔ ድጋሜ እንድትቀርብ አድርገሃል የሚለው ነገር አሁን ላይ ናቲን በጣም አናዶታል ማለት ነው። ለዛ ደግሞ ትሁትን ሲላት የነበረው ራሱ ይሄ ሰውዬ ለምንድን ነው እዚህ የሚሆነው? ለምንድን ነው ወደ ቤተሰቦቹ ማሄደው? ለምንስ ነው ወደ ሀገሩ ማሄዱ? በሚለው ቅሬታውን ለአባዬም ለትሁትም እያቀረበ ነበርና አባዬ ደግሞ ተመስገን እየታመመ ከቤቴ ውጣልኝ ሊለው አይችልም። ይሄ ነገር ደግሞ ናቲን ስላናደደው ምናልባት ተመስገን ብቻውን ቤት በሚሆንበት ሰዓት ወደ ቤት ሄዶ ተመስገን ላይ ሌላ ጉዳት ለማድረስ ሞክሮ ሊሆን ይችላል ማለት ነው። አሁን ላይ ተመስገን በተናገረው መሰረት ናቲ በጣም ፈርቷል ማለት ነው። ትሁት ለተመስገን ይቅርታ ታደርግለታለች፣ ከሱ ጋር ትሆናለች የሚለው ነገር ትንሽ እያሰጋው ይመስላል። ለዛም ነው ተመስገንን እዛ ቤት ውስጥ ማየት የማይፈልገው ማለት ነው። ሌላው ነገር ደግሞ ተመስገን ከበፊት ጸባዩ አንጻር ናቲ እሱን ወቅቶ ዝም ማለቱ የተመስገን ምን ያህል መቀየርን የሚያሳየው ማለት ነው። ተመስገን በፊት ላይ እንደዚህ እሱን ወቅቶት አይደለም፣ ለምን አያችሁኝ ብሎ ጸብጸብ የሚለው ሰው ነበርና አሁን ላይ እንደተቀየረና የበፊት ጸባዩን ትቶ አሁን ላይ ሰላማዊ ሰው ሆኖ መኖር እንደሚፈልግ ለአባዬ ራሱ በተግባር አሳይቶታል ማለት ነው። አባዬ አሁን ላይ ተመስገንም ሙሉ ለሙሉ እያመነ ይመስላል፣ ተቀይሯል። እሱ ሰላማዊ ሰው ሆኗል፣ ትሁትን መካስ ይፈልጋል የሚለውን ነገር አምኗል። ግን ደግሞ አባዬ የሚያስበው አሁን ላይ ትሁት ልቧ ናቲ ጋ ነውና እኔ ምንም ላደርግልህ አልችልም የሚለውን ነገር ነበር ለተመስገን ሲናገር የነበረው። ተመስገን ደግሞ በድፍረት ነው ትሁት እዚህ ጋር እሺ ካንተ ጋር እኖራለሁ ያንተ እሆናለሁ የሚለውን ነገር ቃሏን ሳትሰጠው ነው ቤተሰቦቿ ጋር ሽማግሌ ልኮ እሷን ማግባት የሚፈልገው ማለት ነው። ናቲም በእርግጥ ያንን ነገር ማድረግ ይፈልጋል። ባለፈው ትሁት
ተመስገን ሽማግሌ ለመላክ ሳይዘጋጅ ነበር ናቲ ይልካል ወይስ አይልክም የሚለውን ነገር ለመፈተን ብላ ለናቲ ይሄንን ነገር የነገረችውና ናቲ ደግሞ ተመስገን ይቀድመኛል ትሁትን ይወስድብኛል በሚል እሱን ለማስፈራራት በቢላ የወጋው ማለት ነው። ይሄ ነገር ደግሞ ትልቅ ስህተት ነው። ትሁት ይሄንን ነገር የሰማች ቀን የሱና የትሁት መጨረሻ እንደሚሆን ግልጽ ነው ማለት ነው። ትሁት ናቲ ይሄንን ነገር ያደርጋል ብላ አትጠብቅም። በእርግጥ አሁን ላይ ተመስገን ለአባዬ ይሄንን ነገር ነግሮታል፣ ግን ደግሞ ለትሁት አትናገሪ ብሏት ነበር። ግን ትሁት ይሄ ነገር የጊዜ ጉዳይ ነው እንጂ አንድ ቀን መስማቷ አይቀርም ማለት ነው። ምናልባትም አባዬና ተመስገን ወይ ደግሞ ናቲና ተመስገን ድጋሚ ስለዚህ ጉዳይ ሲከራከሩ ዛሬ ሲለው እንደነበረ እንኳን ወጋኸኝ፣ በጣም አመሰግናለሁ፣ አንተ እኔን በመውጋት ትሁት ቀርባኛለች ይቅርታ ልታደርግልኝ ነው የሚለውን እንደዚህ አይነት ወሬ ከናቲ ጋር ሲያወሩ ትሁት እዛ ቤት ውስጥ ነው የምትኖረውና በአጋጣሚ ይሄን ነገር ከሰማች ናቲ ላይ መቀየሯ አይቀርም ማለት ነው። አንተም እንደ እናትህነ ጸባይ ከሷ ጋር ተመሳሳይ ነው በሚለው የኔና ያንተ ነገር እዚህ ላይ ያበቃል ማለቷ አይቀርም ማለት ነው። ከዛ አንጻር ደግሞ የምንረዳው ወደፊት የጊዜ ጉዳይ ነው እንጂ ተመስገንና ትሁት አንድ ላይ እንደሚሆኑ ነው ማለት ነው። በእርግጥ ናቲ ይሄን ነገር አልተገነዘበም። እዛ ጋር ተመስገን ወግቼው ከዛን እሱ ፈርቶ ይጠፋል፣ ያኔ ትሁት የኔ ብቻ ትሆናለች የሚለውን ነገር አስቦ የተሳሳተ መንገድ መርጧል ማለት ነው። የናቲ የተሳሳተ መንገድ መምረጥ ደግሞ ለተመስገን ጥሩ እድል ነው የፈጠረለት፣ ጥሩ አጋጣሚ ማለት ነው። አባዬም እዛ ጋር ተመስገን ሙሉ ለሙሉ እንዲያምነው አድርጎታል። እናም ደግሞ ትሁት ድጋሜ ለተመስገን እድሉ ልስጦ የሚለውን ነገር ራሱ እንድታስብ ሊያደርግ ይችላል ማለት ነው። በእርግጥ አባዬ መጀመሪያ ተመስገንን የወጉት ሌቦች ናቸው፣ ሌሎች ሰዎች ናቸው ወይ ደግሞ ከሱ ጋር ከዚህም በፊት ቂም የነበራቸው ሰዎች ናቸው ብሎ ነበር ያሰበው። ለዛም ነበር ተመስገንን ይሄንን ነገር ለምን ለፖሊሶች አታመለክትም የሚለውን ነገር ሲጠይቅ የነበረው። ግን ደግሞ ናቲ ይሄንን ነገር ማድረጉ አባዬ ራሱ ናቲን በጥርጣሬ አይን እንዲያየውና ለሱ መጥፎ አመለካከት እንዲኖረው አድርጎታል ማለት ነው። ለዛም ነበር ትሁትን ራሱ ሰዎች ጥቅመኞች ናቸው፣ የሆነ ነገር ከኛ እስከሚያገኙ ድረስ ነው እኛ ጋር የሚቆዩት እያለ እንደዚህ አይነት ምሳሌዎችን ለሷ ሲጠቅስ የነበረውና ሰውን አውቃለሁ ማለት አትችይም፣ እንደዚህ እርግጠኛ ሆነሽ አታውሪ የሚለውን ነገር እሷ ስለ ቤቢና ስለ ቤቲ ያለውን ነገር ስታወራው ማለት ነው። አባዬ በዛ ንግግር ውስጥ ስለ ናቲ ለትሁት እያላት ነው ማለት ነው። ናቲን አውቀዋለሁ፣ ናቲ ጥሩ ሰው ነው የሚለውን ነገር እርግጠኛ መሆን አትችይም ማለቱ ነው ማለት ነው። ትሁት ደግሞ ይሄንን ነገር አላወቀችም። ምናልባት ለመጨረሻ ጊዜ የተደወለላት ስልክና እሷ አሁን ላይ ደንግጣለችና ምናልባት ወደ ቤት ስትሄድ ናቲና ተመስገን ድጋሚ ተጣልተው ወይ ደግሞ ናቲ በድጋሚ አሁንም ተመስገን ላይ የሆነ ጉዳት አድርሶ ትሁት በዛ መንገድ ይሄንን ነገር ልታውቅ ትችላለች ማለት ነው። ግን ደግሞ ናቲ ያንን ነገር ባያደርግና ተመስገን ላይ ጉዳት ባያደርስም ናቲ ተመስገንን ይሄንን ነገር ማድረጉ ራሱ የሱና የትሁት መጨረሻ መሆኑን ነው የሚያሳየው ማለት ነው። እነሱ በጭራሽ አንድ ላይ እንደማይሆኑና ተመስገን እዛ ጋር ሲመኝ ወይ ደግሞ ሲፈልግ እንደነበረው ከትሁት ጋር አንድ ላይ ሆነው ልጃቸውን ወደ ማሳደግ ይሄዳሉ ማለት ነው። ሌላው ነገር ደግሞ ትሁት ሁሌ ሰው መርዳት ነው ጸባዩና አሁን ላይ ቀጣይ የሷ እቅድ ደግሞ ቤቢን ለመርዳት ይመስላል ማለት ነው። ቤቢ እዛ ጋር በእናቱ ሴራ በእናቱ ክፋት ሂዊ ከዛ ቤት ወጥታለች። ቤቲም አድራሻ ቀይሮ ከሱ ስር ጠፍቷልና ይሄ ነገር ደግሞ ቤቢን በጣም አስደንግጦታል። ምንም እንኳን ሂዊ እዛ ጋር ድጋሜ እንገናኛለን ታክሜ በእግሬ እየተራመድኩ ወደ አንተ እመጣለሁ የሚለውን ነገር ደብዳቤ ላይ ብትጽፍበትም ቤቢ የፈራ ይመስላል ማለት ነው። ምናልባት ላትመጣ ትችላለች፣ ድጋሜ እሷን ላላገኛት እችላለሁ የሚለው ነገር ስጋት ፈጥሮበታልና ለዛም ነው ትሁት ጋር መጥቶ አንቺ የምታውቂው ነገር አለ እንድትረጂኝ እፈልጋለሁ የሚለውን ነገር እርዳታ ከሷ ሲጠይቅ የነበረው ማለት ነው። ትሁት እዛ ጋር ምንም ነገር ልታደርግለት አትችልም። ቤቲ ከቤቢ ስር ሳይሆን ከሁሉም ሰው ስር ነው አሁን ላይ ስልኳን አጥፍታ አድራሻዋን አጥፍታ እየጠፋችሁ ማለት ነው። ያ ማለት ሙሉ ትኩረቷን ለእህቷ ሰጣ እህቷ ታክማ በእግሯ እስክትራመድ ድረስ ከማንም ጋር ላለማገናኘት የወሰነች ይመስላል ቤቲ ራሱ ማለት ነው። ለዛም ነው ስልኳን ዘግታ አሁን ላይ እየጠፋችውና ቤቢ ደግሞ በጣም ያዘነውና በጣም የተከፋው እናም ደግሞ ከናቱ ጋር ራሱ የተጣላው ማለት ነው።
እናቱ ሂዊ ታክማ ትድናለች፣ በእግሯ ትራመዳለች የሚለውን ነገር ስትሰማ ራሱ ቤቢ ከሷ ጋር እንዲሆን አልፈለገችም። በፊት ላይ የነበረው ምክንያቷ እቺ መራመድ አትችልም፣ እድሜ ልክን እሷን በጋሪ እየገፋ እንድትኖር አልፈልግም የሚለው ነገር ነበር። ግን ደግሞ በዶክተሮች የተረጋገጠ ልጅቷ መዳን ትችላለች፣ መራመድ ትችላለች የሚለውን ነገር በማስረጃ ቢነግሯትም እሷ ያንን ነገር አልፈለገችም። መጀመሪያ ላይ በውስጧ ያለው ጥላቻ ሂዊ ዛጋ በእግሯ መራመድ አትችልም የሚለው ነገር ብቻ ሳይሆን ለቤተሰቦቿ ሌላ ጥላቻ ያላት ይመስላልና ለዛም ነው ልጄ ልጅቷ ታከማ ብትድን ራሱ ላንቺ በጣም ደስተኛ ነኝ፣ እህትሽ ስለዳነች ደስ ብሎኛል፣ ግን ደግሞ ከልጄ ላይ ዞር በሉልኝ የሚለውን ነገር ለቤቲ ባለፈው ስትናገር የነበረው ማለት ነው። ይሄ ነገር ደግሞ እሷንና ቤቢ ልጇን አጣልቷል ማለት ነው። ምናልባት ወደፊት አይታወቅም። ሂዊ ይሄንን ነገር እናት ባለማወቅን ያደረጉት ይቅርታ እናድርግላቸው በሚለው የቤቢ እናትም ልብ ገዝታ ያደረገችው ነገር ስህተት እንደሆነ ገብቷት ይቅርታ ልትጠይቃቸውም ትችላለች ማለት ነው። ሌላው ነገር ደግሞ የእሁድ ቀጠሮ ገጠር ያለው ሽማግሌ ትሁትን የቀጠራት ቀጠሮ እንዳለ ነው። አሁን ላይ ለትሁትም ለአባዬም ያቺ እሁድ አልደርስ ብላችኋለች። ምናልባት ወደ ገጠር ሄዶ ሽማግሌው እዛ ገጠር ያለው ሰው ደግሞ አሁን ስራ አለብኝ በዚህ ቀን ኑ ብሎ ድጋሚ ካልቀጠራቸው በስተቀር ሁለቱም አሁን ላይ ያቺን ቀን ለማየት በጣም ጓጉቷል ማለት ነው። በእርግጥ ያ ነገር ባይፈጠር ወይ ደግሞ ያ እሁድ የተቀጠረው ቀጠሮ ባይኖር ኖሮ ናቲ እሁድ ነበር ሽማግሌ ለመላክ ያሰበው። ተመስገን ሳይቀድመኝ እሱ አሁን ላይ ወግቸዋለሁ፣ እሱ ተጎድቷል፣ ራሱን እያስታመመ ነው፣ እኔ ደግሞ በዚህ መሃል አዘናግቼ ሽማግሌ ልላክ በሚል ነበር ያንን ነገር ያሰበው። ግን ደግሞ በዛ መሃል የእሁድ ቀጠሮ ስላለ ያ ነገር ሳይሆን ቀርቷል ማለት ነው። ምናልባትም እሱ በዛኛ እሁድ እልካለሁ ብሎ ቢያስብ ራሱ ተመስገንም ሊልክ ይችላል። ተመስገን በእርግጥ አሁን ላይ እርግጠኛ ሆኖ እያወራ ያለው የትሁት ቤተሰቦች ለኔን የፈቀዱት ሽማግሌ አንተ ከላክ ላንተ እንሰጥሃለን የሚለውን ነገር ቃል ገብቶልኛልና ያንተ እዚህ ጋር መልፋት ያንተ እዚህ ጋር ሽማግሌ እልካለሁ ብሎ መፎከር ዋጋ የለውም የሚለውን ነገር ለናቲ እየነገረው ነውና ምናልባት ተመስገን እዛ ጋር የተናገረው ነገር እውነት ከሆነ የትሁት ቤተሰቦች ለናቲ ላይፈቅዱ ይችላሉ ማለት ነው።